ሩታ እንግዲህ ሄርሜላን ብቻዋን ስላልቻለቻት በሌቦች አስመጥታ አሳግታ ስልኳን ተቀብላታለች። በጣም የወረደ ስራ እየሰራች ነው ማለት ነው። እንግዲህ ፓስፖርት የለውም ስልኳ ገና እኮ ጌጃ ናት ብላለች ማለት ነው። ሩታ ስትመጪ እኮ ገና የው ፍልጥ ነበርሽ ማለት ነው። ዛሬ ስለነቃሽ እንደው አለሁ አለሁ እንዳቲ ማለት ነው። ሜሪ ደግሞ ምንድን ነው እሱ እንዴ? ከእኩዮችሽ ጋር አትይም እንዴ? ዳኒ አንተ ወንድ ነክ ወይንስ እንዴት ነው? ጾታክን አስቀይረካል። በእውነት በዚህ ልክ ተዋርዳችሁ ለልጃችሁ ለልጅሽ ራሱ ሌብነት ነው እንጂ ደህና መልካም ነገር እያስተማርሽው አይደለም። ሄርሜላ ንጹህ ሰው ስለሆነች ስልኳ ውስጥ ምንም አይነት ቆሻሻ ነገር ስለሌለ ፓስፖርት አላደረገችም። ሌሎቻችሁ ግን ይሄ የተለያየ ቪዲዮ ስለምትይዙ ስለምታስቀምጡ አንድ ሰው ቢያብኝ እዋረዳለሁ ብለሽ ስለምታስቢ ፓስፖርት አድርገሻል። ንጹህ እኮ ሰው ምንም አያውቅም፣ ወረቀት ነው። ገብቷችኋል? ሰላም ውድ ተመልካች እንዴት አላችሁ? ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ለነባሮች መታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ ሀገራችን ኢትዮጵያን ሰላሟን ያብዛ እላለሁኝ ማለት ነው። ውድ ተመልካች እንግዲህ ትናንትና የተካሄደውን ቪዲዮ አይታችኋል። ዳኒ ሮያል ሜሪና ሩታ ማለት ነው ጥሩ ስራ ሰርተዋል ብዬ እኔ በበኩሌ አልደግፋቸውም። ይሄ ትልቅ ጥፋት ነው ማለት ነው የጠፋው። እውነቴን ነው። እንግዲህ ሩታ ብቻዋን ስላልቻለቻት ሜሪን፣ በነገራችን ሩታ ብቻዋን የምታረገው ነገር የለም። ሩታ ብቻዋን ማለት እውር ናት። ታውቃላችሁ? እውር ምንም የማታቅ እንደ እውር ላልኩት ለቃላቴ በጣም ይቅርታ አድርጉልኝና ሀ ብትሏት ሀን የማታቅ ማለት ነው። እና ገና እንዴት ነው እኛ ትምህርት ቤት ስንገባ ሀ ሁ በሉ ተብሎ ልክ አስተማሪ እንደሚያስተምረን እንደዛ ናት ማለት ነው። ሄርሚን ብቻዋን ስላልቻለቻት በጀለሶቿ እንግዲህ ሌብነት ማስፈራሪያን አድርገውባታል። ዛሬም ድረስ ከአብርሽ መራቅ አለብሽ እያሏት ይገኛሉ ማለት ነው። ሩታ አብርሽን አልፈልገውም እንዳይደርስብኝ ብላለች። ቆይ በግድ አብርሽና ሩታ አብረው ካልሆኑ እያላችሁ እያስገደዳችሁ ያላችሁ ሰዎች ግን ምናችሁን ነው የሚያማችሁ? ዳኒ ምንክን ነው የሚያመክ? እውነቴን እኮ ነው። ሜሪስ ብትሆኝ አሁን አንቺ ወርደሽ እዛ ጋር የምትገኝ ሰው ነሽ። በጣም ነው የምታስጠሊው ማለት ነው። በእውነት ይሄ 100 ኪሎ ፈርስሽን ለማስተካከል አትሞክሪም እንዴ? ይሄ ቂጥሽና ሆድሽ ምንሽ የማይለየው ማለት ነው እንዴ? የሆነ እኮ እንትን ነው የምትመስሊው በእውነት 100 ኪሎ ይሄ ሽንኩርት የጫነ እኮ ሲኖትራክ ነው የምትመስሊው ማለት ነው። እና ምን አይነቷ ዝርጥጥ ነሽ? ራስሽን መጀመሪያ ለማስተካከል ሞክሪ። ዝም ብለሽ የምታዝረጠርጭ ደግሞ እንደዛ ጠርታችኋት አስፈራርታችሁ ስልክ ተቀበላችኋት። እሷ አስተሳሰቧ ጥሩ ልጅ ስለሆነ ጥላላችሁ ሄደች። ስልኩም ማለት ነው ጥላላችሁ ሄደች። ለምን ሩታ ብቻዋን መታ ስልኩን አልተቀበለቻትም? ወንድ ከሆነች ማለት ነው። አሁንም ባሌን እፈልገዋለሁ፣ አብርሽን እፈልገዋለሁ፣ አብረን መቀጠል እንፈልጋለን ታለች። ለምን እሷ አታወራትም? ሩታና ሄርሚ ለምን አያወሩም? ሌሎቻችሁ ምን ቤት ናችሁ? ለብቻዋ እንዲህ ተጠራቻት ደፍራ ማለት ነው። ደግሞ ደፍራ ለብቻዋ አጠራትም። ሩታ በጭባጫ ናት። እንደገና ደግሞ በሰው የምትመራ ናት። በራሷ ምንም አይነት ኮንፊደንስ ወስዳ የምታካሂደው ነገር የለም። እውነቴን ነው የምላችሁ። ወይ በሆነ ነገር ታልሞሏት ታልመከሯት አታደርገውም። ስለዚህ ማለት ነው ሩታ እንዴ ነገ ልጅሽ ያድጋል ማለት ነው። እንዴት ማን ተንከባክቦት እንዳሳደገው ለልጄ እነግረዋለሁ ብላ ነበር ያሁለታው ቪዲዮ ላይ ለቡዜ ማለት ነው። እሱን በአሁን ሰዓት አደርጋለሁ ብለሽ እንዳታስቢ ማለት ነው። የአሁን ልጆች እውነቴን ነው ተመልሰው ለአንቺ ጠላት ነው የሚሆኑት። ይሄንን በደንብ ደግሞ ጠንቅቀሽ ማወቅ አለብሽ። በምንም ብቲ ማለት ነው በምንም ብቲ ምናልባት በቁሳቁስ አታልለዋለሁ ብለሽ ከሆነ
ልጅም ያው አባትነቱን ይፈልጋል። በሁለተኛ ደግሞ ሲቀጥል ምንም አታውቅም እኮ እንዴት ፓስፖርት አላረገችም ስልኳ ላይ እያላችሁ ነበረ። ገና እኮ ምንም አታውቅም ገገማ ነች ብለሻል እንዴ? አንቺ ስመጪ እኮ ጌጅ አልነበርሽ እንዴ ሩታ? ምን ታቂና? እውነቴን እኮ ነው። አንድ ሻሽ ነበር እዚህ ግንባርሽ ላይ እንደው ተጣብቆ። እኔማ የሆነ ቁስል አለባት እንዴ ግንባሯ እስከምንል እኮ ለስንት ጊዜ አልወረደም ነበረ። እድሜ ለአብርሽ ቤተሰቦች እንዴ! አዎ ያንን ሁሉ ካራገፉ ያ ሁሉ ጥቁረትሽ ጠፋ። እህል በልተሽ እማታቂ የምትመስሊው ማለት ነው። በእርግጥ ከቤት ውስጥ ያው ተባረሽም ስለወጣሽ መሄጃ የለሽም ነበረ። እንግዲህ የአብርሽ እህት ወስዳ አጣበቀችሽ፣ እዛ አጣበቀችሽ በግድ በማግኘት በሆነ በቃ መስተፋቅር የሚሆን አብርሽ ላይ ጥብቅ አልሽ ማለት ነው። እና አሁንም እንግዲህ እሱ ብዙ ተዳፍሮ እየተናገረ አይደለም። እውነቴን ነው እውነቴን ነው የምልሽ፣ አብርሽ በጣም ጥሩ ሰው ስለሆነ ነው። በቃ አልፈልግም አልሹ። ሌሎቹ ጀለሶችሽ እየተከታተሉ ሄርሜላ ላይ ምን አላቸው እንዴ? ሄርሜላ እኮ አንቺ አብርሽን አልፈልገውም ብለሽ አክቱ ብለሽ ስታፊው እሱ ወደ እሱ ሄዳለች አይደል እንዴ? የፈለገችውን ሰው ብታገባ ዳኒ ምንድነው አንተ? ቆይ ጾታክን ቀይረካል ወይንስ ሄርሜላን ተፈልጋታለክ ልታገባት? ወይንስ ደግሞ ሩታን ለመወሸም ልጁ ያንተ ነው? እኛ እኮ በጣም እየተጠራጠር ነው። ግራ እኮ ነው የገባን። እውነቴን እኮ ነው። ግራ ነው እኮ የገባን ማለት ነው። ግራ ነው የገባን። ስለዚህ ደግሞ ክርክር አልፈልግም ብላ ጥላ ሄዳለች እንዴ። በቃ አብርሽ እኮ ተውኝ እንዳይደርሱብኝ ብሏል። አሁንም ዞራችሁ ከአብርሽ ህይወትና ከሩታ ውጪ። ሩታ አልፈልግም ብለዋለች። አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት እኖራለሁ። እሷም እንደዛው ነው ያለችው ማለት ነው። እና አብርሽ እንዲደርስባት አትፈልግም በግድ። ለምን ሩታን አግብተክ አልኖርክም? አሁንም እኮ ጫና እየፈጠራችሁ ነው። ትዳር እኮ በግድ የለም ማለት ነው። እና አይምሯችሁን፣ እውነቴን ነው። አብሶ ሩታን ውሰዷት አማኑኤል ማለት ነው። አብዳለች። እውነት ራቁቷን ስላልሄደች ነው እንጂ አብዳለች። እውነቴን ነው የምላችሁ። በጊዜ እጇንና እግሯንም ቢሆን አስራችሁ አማኑኤል አስገቧት። ትንሽ ጭንቅላቷ ተስተካክሎ ይምጣ ማለት ነው። የሆነ መንፈስ ልክፍት አለባት ብዬ ነው የማስበው ማለት ነው። የቅናት የመልካም ሳይሆን ሰው እኮ ያላችሁ የምትቀኑበት ነገር አለ። አሁን ከእናንተ ተሽሎ ሲገኝ የመንፈስ ቅናት ትቀናላችሁ። የመንፈስ አይደለም የእሷ ማለት ነው። ትክክለኛ ይሄ ቅናት አለ አይደለ? አብርሽም ከእሷ ጋር ሲታይ ደስ አይላትም። ከሩታ ጋርም እንዲሆን አትፈልግም። አብርሽ በቃ እንደዚሁ ቆሞ እንዲቀር ነው እንደ ሐውልት የምትፈልገው ማለት ነው። የሩታ እንትን ይሄ ነው አካሂዷ ማለት ነው። እና በመጀመሪያ ክብር የምትይው ለራስሽ መቼ ክብር ሰተሽ ታውቂያለሽ እንዴ? ቆም ብለሽ ምን እያካሄድኩ ነው ብለሽ እስቲ ራስሽን ተመልከቺ ማለት ነው። ደግሞ እንደ መሽከርከርም እኮ ያምርሻል። እውነቴን ነው በጣም እኔማ እንዲህ ሳይሽ ራሱ አሁን ላይ ቋቅል በልሽ ነው የሚለኝ በእውነት። ድሮም በጣም ነበር የምደብረኝ። አሁን ጭራሽ ማለት ነው እየባሰ ይሄ ጭምልቅልቅልቅልቅ ያለ በቃ ስራ እየሰራችሁ ነው። ምንም አይነት ትምህርት ነገር የሌለው ማለት ነው። ምንም አይነት በእውነት እኔ እኮ በቃ እንዲህ በጉጉት ራሱ የሚጠብቋችሁ ከእናንተ የማይሻሉ ጌጃዎች ስለሆኑ ነው። ጌጃዎች ማለት ነው። በነገራችን ያው እናንተን የሚመለከተው እዚሁ የመዳም ቅመሞች ናቸው። አሁን ረመዳን ነው። ሳህናችን ጥብጥብ እያረግን የሾርባ ሳህን ማንኪያ እያጠብን ያው መደበሪያ ሆኗል። ያው እንደ ድሮ ይሄ ድጋፍ አሰባስበው የቤት ኪራይ ለልብሳችሁ ምናምን የሚሉ የሉም። አሁን ለራሳችንም ኑሮ ተወዶብናል ማለት ነው። እና ስለዚህ ደግሞ እናንተ ስልክም እየመነተፋችሁ የሆነን እያረጋችሁ ዩቱብ በደንብ ሊከፍላችሁ ይገባል። ይህንን ደግሞ ተረድተናል ማለት ነው። ለምን ትዳሩ የፌክ ትዳር ነበረ፣ ትክክለኛ ትዳር እንዳልነበረ እውነቴን ነው ያስታውቃል ማለት ነው። ለማንኛውም ይሄንኛው ዳኒ የሚባለው ጾታውን ቀይሯል። እውነቴን ነው የምላችሁ ጾታውን እንደቀየረ ያስታውቃል። ሲቀጥል ደግሞ
ሄርሜላ መጥፎ ነገር ስልኳ ስለሌለ ፓስፖርት አላደረገችም። አያችሁ እንደናንተ ተንኮል። ይሄ የተለያየ የሰው ቪዲዮ የራቆት የምን እየያዘ ስለሆነ በራሱ ያፍራል። ኮንፊደንስ ስለሌላችሁ ማለት ነው።